ከዛሬ 10 አመት በፊት ነው ማለት ለልጅ ነበር እንትን ያልኩት በ2006 ዓመተ ምህረት። እሺ ስመ ክርስትናሽ ማን ነው? ወለተ ሚካኤል። ወለተ ሚካኤል። ለልጄ ነበር የመጣሁት በጣም ያማት ነበር። እሷ ናት ልጄና በ9 ወሯ ነው የታመመችብኝ ነበር ማለት ነው። ከዛን ማለት ግራ ገብቶኝ በቃ በየሆስፒታሉ ጥቁር አንበሳ እና ቤተዛታ ሁለት ቦታ ነበር ክትትል ያላት። ለ2 አመት ከምናምን ነበር በሁለቱም ቦታ ስከታተል ጥቁር አንበሳ ለብቻ ቤተዛታም ድጋሚ እንደገና ያው ለምቱ ማለት ነውና በየ6 ወር በየ15 ቀኑ በየሳምንቱ በየወሩ ነበር እንትሮ ክትትል አመጣው ማለት ነው። እና በቃ ግራ ገብቶኝ ደሞ እስከ ጀርመን ሀገር ድረስ ሄዶ ተልኮ ተሰርቶላታል እና የሰው ደም ትውሰድ ተባለ። ምን ነበር በሽታ? በሽታ ቀይ ደም ሴሏ በጣም የወረደ ነውና የበሽታ መቋቋም አትችልም ካለ ማን ነው ስመ ክርስትና? ወለተ መስቀል። ወለተ እና በቃ እጇ እግሯ ውስጡ ነጭ ነው እና ሲመራመሩባት ነበር ምንድነው እያሉ እንትን ይሉባት ነበር እና እኔ ግራ ገባኝ። እና በቃ ማለት የት ይዣት እንደሚሄድ ግራ ገብቶኝ ጻድቃኔ ማርያም ይዣት ልሄድ ብዬ ህፃናት ምግብ አይገባም በበሶ ደግሞ መቆየት አትችልም ምግብ የተለያየ ምግብ ነው መውሰድ ያለባት ብሎ እዛ ነገርኛልና ምን ማድረግ አለብኝ ግራ ገብቶኝ በቃ እንትን ስል አንድ እህቴ ነበረች ወደዚህ መጣ እንዳጋጣሚ ሆኖ በቃ ማለት እኔ የት ይዣት ልሂድ ግራ ገባኝ ብዬ እንዳጋጣሚ ስለውላት ለምን ይሻት መጭ ማለት ነው። ከዛ እሺ ለምን ተመልሼ ይዟት መጣሁ ከእናቴ ጋር ነው የመጣሁት። ከሷ በታች ሌላ ጡት የምጠባ ህፃን ልጅ ነበረች እሷን ከተናት መሰራተኛ መጣ። አሁን በቃ ግራ ገብቶኝ እዚህ ራሱ አባ በነበሩ ሰዓት ነው የኔታ ሄደን ጸሎት አደረግን በዛች ቤት ውስጥ ገብተን ማረፊያ ቤት የተሰጠን ህፃን ስለነበረች ለኛ እሳቸው የነበሩባት የኔታ ክሊኒክ በለቦት እዛ ግቢ ውስጥ ነበርና እሳቸውን ጸሎት አደረጉልን። ጧት እየተነሳን ሄደን እናስጠምቃታለን። እሷን ተሸክሜ እንደዚህ በቃ ማለት እኔ ራሱ የሄዳ አቃት ነው በቃ ውስጥ የምንተን ስላልነበረ እና እንደዚህ አያን 13 ቀን ተቀመጥን። ልክ ሰኔ 26 ክብረ በዓሉን አክብረን ተነስተን ሄደን መድኃኒት የምትወስደው መድኃኒት ነበር እሱን ትቼ ነው እንትን ያልኩት የመጣሁት በቃ ታውቃለህ ብዬ ማለት ነው። ከዛም ቃል ገብቼ ሄድኩ አንተ ቅዱስ ጊዮርጊስ የዘብሩ ዳኛ ይህችን ልጅ እውነት አድንሃት ከዚህ መድኃኒት ገላግልሃት በየጊዜው በየአመቱ ይዣት እመጣለሁ ብዬ አልቅሼ ነበር የነገርኩትና በየአመቱ እውነትም ያው እስካሁን ድረስ ቀርታ አታውቅም ነበር። እቺ 2 አመት ነው እንትን ያልኳት እቺ በዩዥፕሮና በኮሮና ጊዜ ነው ቀረችው እንጂ ግራ ገብቶኝ በቃ ማለት እንትን እያልኩኝ እያለሁ እናት እንዳጋጣሚ ልክ እሷ በአመቱ እኔ ሰኔ ላይ ይዣት መጥቼ ጥቅምት ላይ ሳላስበው እኔ ታመምኩኝ። ከዛም በኋላ ኦፕራሲዮን ተሰራኝ ለሁለት ጊዜ ነው 2 ወር ከ20 ቀን ድጋሚ እንደገና ኦፕራሲዮን ተሰራው። ያው መንገዱ ፒስታ ስለሆነ መምጣት ስለማልችል በካማ እናቴ ይዛት ትመጣ ነበር እና በየአመቱ እያመላለሰች ያለ 2 አመት አሁን ስለቀረኝ በቃ ቅዱስ ገብርኤል ምን አለበት እንደው እቺ ልጅ አሁን ይዛሳኔ እንዴት ታደርገኛለህ ቃል የገባሁትን ብዬ እንትን ሳላስበው ትላንትና ነው ባለቤቴ ቁጭ ብሎ ቲክቶክ ላይ እንትን እያለ የእናንተን ስልክ ቁጥር አገኘና ደወለ። ትሄጃለሽ ሲለኝ እኔ አላመንኩትም እውነትም አልመሰለኝም። ምክንያቱም በቃ ማለት እኔ ይሄንን ጊዜ አልጠበቅኩትም ወይ ሰኔ ላይ መሄደው ብዬ ያሰብኩት ነበር እና ሳላስበው በአንድ ቀን ትላንትና ደውሎ ትላንትናውኑ ነው ወዲያውኑ እናንተ እንትን ለማለት ተመዝግተናልኩ ተመዘገብኩ ወደ አካውንታችሁ አስገባሁና ጠዋት ተነስተን ስንመጣ እስከ ጠዋት ድረስ አላመንኩም።